ከዜሮ ተነስታችሁ በ2026 የዩቲዩብን አልጎሪዝም መስበር ትፈልጋላችሁ? እንግዲያውስ እነዚህን 4 ነገሮች አስተካክሉ። ድምጻችሁ ካልተሰማ፣ ብርሃን ካልተስተካከለ፣ ካሜራችሁ የቱንም ያህል ቢሆን፣ አይዲያችሁ ካልተለየ ማንም አያችሁ። ቪዲዮአችሁ ቫይራል እንዲወጣ የግድ ሊኖራችሁ የሚገቡ 4 ወሳኝ ነገሮችን አሁን አሳያችኋለሁ። አዳዲስ ዩቲዩበሮች ለምን ቶሎ ተስፋ ይቆርጣሉ? ምክንያቱም እነዚህን 4 ወሳኝ ነገሮች ስለሚዘነጉ ነው። ለቪዲዮአችሁ ጥራት ካሜራ ብቻውን በቂ አይደለም። የብርሃን አጠቃቀም፣ የድምጽ ጥራት እንዲሁም ደግሞ ሰዎችን ቆልፎ የሚያስቀር አይዲያ ያስፈልጋቸዋል። በ2026 ዩቲዩብ በዜሮ ለመጀመር የሚያስፈልጉ 4 ወሳኝ ነገሮችን አሁን አሳያችኋለሁ። ሁሌም እንዲህ አይነት አዳዲስና አስተማሪ ቲፖች እንዲደርሳችሁ ሳብስክራይብ አድርጉ። ላይክ በማድረግም ጀምሩት። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ወደ ጉዳያችን። እንግዲህ እነዚህ 4 ወሳኝ ነገሮች የሚባሉትን አንድ ባንድና በዝርዝር እነግራችኋለሁ። የመጀመሪያውና አንደኛው ጉዳይ የሚባለው ኮንቴንት ወይም ደግሞ አይዲያ ይባላል። ከአራቱ መሰረታዊ ነገሮች የመጀመሪያው ኮንቴንት ወይም አይዲያ ይባላል። ኮንቴንት ወይም አይዲያ ስንመርጥ ደግሞ መጠንቀቅ ያለብን ነገሮችን እነግራችኋለሁ። የመጀመሪያው ኮንቴንት ስንመርጥ ወይም አይዲያ ስንመርጥ ሰዎች የሚወዱትን ብቻ መምረጥ የለብንም። ማድረግ ያለብን እኛ የምንወደውን ሲደመር ሰዎች የሚወዱትን በአንድ ላይ በማገናኘት ለሰዎች ማቅረብ ነው። እኛ የምንወደውን ብቻ ወይም ደግሞ ሰዎች የሚወዱትን ብቻ ከመረጥን ዩቲዩብ የሚፈልገው ኮንቲኒየስሊ መስራት የሚችል ሰው ነው። እኛ ደግሞ ሰዎች ስለወደዱት ብቻ የምንሰራ ከሆነ ወይም ደግሞ እኛ ስለወደድነው ብቻ የምንሰራ ከሆነ የተወሰነ ጊዜ ከሰራን በኋላ ቶሎ ተስፋ እንቆርጣለን ወይም ደግሞ ቀጣይነት አይኖረንም። ስለዚህ እኛ የምንወደውን ሲደመር ሰዎች የሚወዱትን በአንድ ላይ በመስራት ለሰዎች በማቅረብ ተመልካቾችን በአጭር ጊዜ የመያዝ አቅም ይኖረናል ማለት ነው። በዚህ መንገድ ኮንቴንታችሁን ስትመርጡ መጠንቀቅ አለባችሁ። ኒቻችሁን ኮንቴንታችሁን ስትመርጡ ተጠንቃችሁ ምረጡ። ይሄን ካደረጋችሁ በኋላ የመጀመሪያውን ስቴፕ ወይም ደግሞ አንደኛውን ወሳኝ ነገር ጨርሳችኋል። ሁለተኛው ወሳኝ ነገር የሚባለው ደግሞ ምንድነው ካላችሁኝ፣ ሁለተኛው ወሳኝ ነገር ካሜራ ነው። ካሜራ ምንም አይነት በውድ የተገዛ ካሜራ አያስፈልጋችሁ። ባላችሁ ስልካችሁ ላይ ባለው ካሜራ ስልካችሁ ላይ ያለውን ካሜራ ሴቲንጉን ማኑዋል ላይ በማድረግ እንዲሁም ደግሞ ብራይትነሱን በመጨመር አቀማመጣችሁን ማስተካከል እንዲሁም ደግሞ ከመቀረጻችሁ በፊት ካሜራው ያለበትን ቦታ ማጽዳት አለባችሁ። ሁላችሁ ካሜራውን ታጸዳላችሁ። ይሄን ካደረጋችሁ በራሳችሁ ባላችሁ ካሜራ ጥራት ያለው ቪዲዮ መቅረጽ ትችላላችሁ። ግን ትንሽ ደግሞ ወደ ኢንተርናሽናል ወይም ደግሞ ወደ ፕሮፌሽን እናድርገው ካለ ጥራት ያላቸው ስልኮች፣ ደረጃ ያላቸው ስልኮችን ማሻሻል፣ ሌላኛው ደግሞ እንዲሁም ካሜራ መጠቀም። እነዚህ ፕሮፌሽናል የሆኑ ቪዲዮዎች ወይም ደግሞ ወደ ኢንተርናሽናል ስናሻሽለው። እንደ ጀማሪ ግን ባላችሁ ስልክ ያላችሁን ማኑዋል ማድረግ፣ ሴቲንጉን ብራይትነሱን መጨመር እንዲሁም ደግሞ ስልኩን ማጽዳት፣ አቀማመጡን ማስተካከል። ይሄንን ተጠቅማችሁ ቪዲዮ ከቀረጻችሁ የእናንተ ቪዲዮ እንደ ጀማሪ በጣም ፕሮፌሽናል ቪዲዮ ነው የምትሰሩት። ይሄ ሁለተኛው መንገድ ማለት ነው። እሺ ወደ ሶስተኛውና ወደ ዋናው ወሳኝ ነገር ስንቀጥል ደግሞ ሶስተኛው ወሳኝ ነገር የሚባለው ላይቲንግ ነው። ላይቲንግ ማለት እንግዲህ ብርሃን ወይም መብራት ማለት ነው። ስለዚህ ላይቲንጎችን ስንጠቀም የመጀመሪያው ባለነ መጠቀም ነው። ያ ማለት እንዴት መሰላችሁ? ለምሳሌ ተፈጥሯዊ ብርሃንን፣ ይሄ ማለት የፀሐይ ብርሃንን በመስኮት በሚገባበት ሰዓት አስተካክለን ሪከርድ ማድረግ እንችላለን። ሌላኛው ደግሞ አምፖሎችን መጠቀም። አሁን ለምሳሌ አምፖሎችን መጠቀም፣ ነጭ አምፖል ትገዛላችሁ፣ እሱንን በከለር ወረቀት ከበር ታረጋላችሁ፣ የምትፈልጉትን አይነት ላይት ይሰጣችኋል። ስለዚህ አምፖሎችን መጠቀም፣ ይሄ አምፖሎችን በመጠቀምና የፀሐይ ብርሃን በመጠቀም እንዲሁም የስልካችሁን ብራይትነስ አስተካክላችሁ የምትቀርጹ ከሆነ ምንም እንደጀማሪ በቂ የሆነ ቪዲዮ ትሰራላችሁ። ትንሽ እናሻሽለው ካልነ ደግሞ ስለ ላይቲንግ ስናነሳ እንደ ኢንተርናሽናል 4 አይነት ላይቶች ያስፈልጋሉ፣ እንደ ፕሮፌሽናል ቪዲዮ ማለት ነው። ስለዚህ እነሱ ምን ናቸው? አንደኛው ኪላይት ይባላል። ኪላይት ማለት ዋናውና ደማቅ የሚባለው ላይት ነው። ይሄ ማለት
ፊት ለፊታችን የኛን ምስል በግልጽ እንዲያሳይ የሚቀመጥ ላይት ነው። ኪላይት ማለት የፊት ለፊት ላይት ይባላል። ሁለተኛው ደግሞ ፊላይት ይባላል። ፊላይት ማለት ደግሞ በስተቀኝ ወይም ደግሞ በስተግራ ገጽ ሻዶው እንዳይሆን የኛን በግልጽ የሚያሳይ ላይት ይሄ ፊላይት ይባላል። ሶስተኛው ላይታችን ደግሞ ባክግራውንድ ላይት ይባላል። ባክግራውንድ ላይት ማለት ከኋላ ከጀርባችን ያለውን ባክግራውንድ በግልጽ እንዲያሳየን የሚያደርግልን ላይት ነው። ይሄ ባክግራውንድ ላይት ይባላል። አራተኛውና የመጨረሻው ላይት ባክላይት ይባላል። ባክላይት ማለት ደግሞ የኛን ጀርባ ከኋላ ግልጽ አድርጎ የሚያሳየን ላይት ነው። እንደ ኢንተርናሽናል እንደ ፕሮፌሽናል እነዚህ 4 አይነት ላይቶች ያስፈልጋሉ። ግን እንደኛ ደግሞ አጠቃቀም ለምሳሌ ከዚህ ላይ እንደ ምክር እንመክራችሁ ማለት ነው። ከዚህ ላይ ለምሳሌ ከፊታችሁ እንደ ኪላይት ሪንግ ላይቶችን ተጠቀሙ። ሪንግ ላይቶችን ትንሽ ሻል ያለ አቅም ያላችሁ ማለት ነው። ሪንግ ላይቶች ለምሳሌ ከሪንግ ላይቶች የተሻለ ፓወር ያለው ጥሩ የመብራት አቅም ጥሩ ወይም ደግሞ የላይት ብርሃን የሚሰጣችሁ አርኤል የሚባሉ ላይቶች አሉ። አርኤል የሚባሉ ሪንግ ላይቶች አሉ። እነሱም ከ14 ኢንች 18 ኢንች እና 21 ኢንች አላቸው። ስለዚህ 14 ኢንች እንኳን ዝቅተኛው ብትጀምሩ በጣም በቂ ነው። እኔ የምጠቀመው እሱ ነው። ከፊት ለፊት ሪንግ ላይትን ትጠቀማላችሁ። ሌላኛው የሪንግ ላይት ጥቅሙ ደግሞ ሞባይል ስታንዲንግ አለው። ሞባይሉን እዛው ላይ ታስቀምጡና በቃ ማስተካከል ነው። ስለዚህ እዚሁ ላይ አንድ ያልነገርኳችሁ ነገር ለዩቲዩብ ቪዲዮ ስትቀርጹ ማድረግ ያለባችሁ በባክ ካሜራው ነው እንጂ በፍሮንት ካሜራው አይደለም። ልክ እንደዚህ አይቀረጽም። ስለዚህ ለዩቲዩብ የምትቀርጹ ከሆነ ይሄው ካሜራው ፓርት ይውላችሁ አይደል? የካሜራው ፓርት ይሄ ከሆነ ስለዚህ እንዴት ነው የሚቀረጸው? ይሄ ካሜራ ወደ እናንተ ይዞራል። ልክ በዚህ መንገድ ነው። ከሞባይል ስታንዱ እንደዚህ ታስቀምጣላችሁ፣ እዚህ ታስጀምራላችሁ። ልክ በዚህ መንገድ ነው የእናንተን እንቅስቃሴ። ይሄ ለዩቲዩብ ነው 16 በ9 ሬሾ ለዩቲዩብ ሲቀረጽ በዚህ መንገድ ነው የምትቀርጹት። ይሄ የሞባይሉን አጠቃቀም እየነገርኳችሁ ነው። ለቲክቶክ ከሆነ ችግር የለም። ይሄው ለቲክቶክ ከሆነ እንዲህ ታረጉና ታቆሙና ግን እንዲህ ነው የሚገለበጠው። አያችሁ? ምክንያቱም የባክ ካሜራው ከፍሮንት ካሜራው በጣም የተሻለ የማሳየት አቅም ስላለው ሜጋፒክስሉ ከፍተኛ ስለሆነ ማለት ነው። ስለዚህ ይሄን ተጠቀሙ። ይሄን ከተጠቀማችሁ በኋላ ሪንግ ላይቶችን ተጠቅማችኋል። ከኋላ ደግሞ እኔ ለምሳሌ 3 ነገሮችን እንጠቀማለሁ። ከፊት ሪንግ ላይትን አርኤል ሪንግ ላይትን እንጠቀማለሁ። ከኋላ ከአንድ ገጽ አምፖል ገዛሁና በከለር ወረቀት ከበር አደረኩት። ስለዚህ ከኋላ ከአንድ ገጽ ያንን አንዱን ባክ ላይት አደረኩት። ሌላኛውን ደግሞ ምን አደረኩት? ፊላይት አደረኩት። ስለዚህ ፊላይትና ባክግራውንድ ላይት ነው የምጠቀመው ማለት ነው። ስለዚህ ከኋላ ያለውን በቀኝ ገጽ ለምሳሌ የባክግራውንዱን ላይት አድርጌው ከሆነ በስተግራ ምን አደርጋለሁ? ፊላይቱን አስቀምጣለሁ። ፊት ለፊቴ ደግሞ ኪላይቱን አስቀምጣለሁ። በዚህ መሰረት እንደዚህ በማስተካከል ላይቶችን በስርዓት መጠቀም ትችላላችሁ። ከዛ ውጭ ይሄ ትንሽ ለማሻሻል ከፈለጋችሁ ብቻ ነው። ከዚህም ማሻሻል ከፈለጋችሁ ደግሞ የተለያዩ ኢንተርናሽናል ላይቶች አሉ፣ እነሱን መጠቀም ይቻላል ማለት ነው። ስለዚህ ባላችሁ መጀመር ምንም አያስጨንቅም። ምንም ወጪ ሳታወጡ ባላችሁ ጀምራችሁ ባላችሁ መቀጠል ትችላላችሁ። ቀስ እያደረጋችሁ በሂደት ማስተካከል ይቻላል ማለት ነው። ስለዚህ ሁሉም አሁን ፕሮፌሽናል የሆኑ ወይም ደግሞ ሁሉም ትልልቅ ዩቲዩበሮች መጀመሪያ ላይ የቀረጹትን ቪዲዮ ብታዩ ትገረማላችሁ። ስለዚህ ሁሉም ከስተቱ የተማረ በሂደት ነው የሚሄደው እንጂ ባንዴው ፕሮፌሽናል ወይም ኢንተርናሽናል መሆን አይችልም። ስለዚህ እየሰራችሁ እያስተካከላችሁ መሄድ ብቻ ነው ያለባችሁ። ይሄን በማድረግ ትጠቀማላችሁ። ስለ ላይቲንግ እነዚህን ወሳኝ ነገሮች አይተናል። አራተኛውና የመጨረሻው ወሳኝ ነገር የሚባለው ወይም መሰረታዊ ቁልፍ ነገር የሚባለው ድምጽ ነው። ድምጽ ማለት ደግሞ ሁላችንም ቪዲዮ ስንቀርጽ ድምጽ ጥርት ያለ መሆን አለበት። ድምጻችን ኢኮ የሚገባበት ከሆነ ወይም ደግሞ የተለያዩ ድምጾች የሚገቡበት ከሆነ ለተመልካች ስለማይስብ ተመልካቾች ብተው ሌላው ሁሉ ነገር ጥራት ኑሮት አይተውት ድምጽ ላይ ግን ችግር ካለ ጥለውት ይወጣሉ። ስለዚህ ሰዎችን የመያዝ አቅማችን ምን ይሆናል? ዜሮ ይሆናል ማለት ነው። ድምጻችን ጥራት እንዲኖረው ምን ማድረግ አለብን? አንደኛ ባለን ስንጠቀም ስልካችን ከኛ ቅርብ ከሆነ በራሱ በስልኩ ሪከርድ ማድረግ እንችላለን። ሁለተኛ የጓደኛ ስልክ ካለን በጓደኛ ስልክ እንደዚህ ሪከርድ እናደርጋለን። እንደዚህ እያወራን ሪከርድ እናደርግና ይሄንን በኤዲቲንግ መልኩ ካፕከት ላይ አንድ ላይ አታች እናደርገዋለን። እንዴት ኤዲት ማድረግ እንዳለባችሁ ደግሞ
ስለ ቪዲዮ ኤዲቲንግ የተሰራ ቪዲዮ አለ። እሱንም በማየት ስለ ኤዲቲንግ ማወቅ ያስፈልጋችኋል ማለት ነው። እሺ ያው ስለሱ ቪዲዮ ሰርቼላችኋለሁ። እዛው ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን ማለት ነው። ስለዚህ በእነዚህ ነገሮች ማስተካከል ትችላላችሁ እንደ መጀመሪያ። ከዛ ውጭ ደግሞ ዌርለስ ኤርፎኖች አሉ። እንዲሁም ደግሞ ማይኮችንም መጠቀም ትችላላችሁ። ወደ ፕሮፌሽናል ስትቀይሩት አሪፍ ማይኮች አሉ። አሪፍ ማይኮች፣ አሪፍ ዌርለስ ኤርፎኖች አሉ። እነሱን መጠቀም ይቻላል። ከሱም በተጨማሪ ደግሞ እዚህ ጋር የሚሰኩ የተለያዩ ማይኮች አሉ። ከፍ እያላችሁ ስትሄዱ እነሱን ማይኮች መጠቀም ትችላላችሁ። እንደ ጀማሪ ግን ምንም ሳታወጡ በስልካችሁ ከናንተ ቅርብ ከሆነ በራሳችሁ ስልክ፣ ከዛ ውጭ በጓደኛ ስልክ መጠቀም ይቻላል። እንዲሁም ደግሞ አንዳንድ ኤርፎኖችን በመጠቀም አንዳንድ ማይኮችን በመጠቀም ማሻሻል ይቻላል። በዚህ መንገድ እነዚህን 4 ወሳኝ መሰረታዊ ቁልፍ ነገሮች አንድ ባንድ ከተጠቀማችሁ እናንተ በ2026 ከዜሮ ተነስታችሁ የዩቲዩብን አልጎሪዝም ባንዴው ሰብራችሁ ትወጣላችሁ ማለት ነው። ስለዚህ በዚህ መንገድ አስተካክላችሁ ቪዲዮአችሁን ቀርጹና ዩቲዩባችሁን ጀምሩ። ለውጡን በቅርቡ ታያላችሁ። ስለዚህ በ2026 ዩቲዩብ ለመጀመር የሚያስፈልጉ 4 መሰረታዊ ነገሮች፣ የመጀመሪያው አይዲያ ወይም ደግሞ ኮንቴንት ነው። ሁለተኛው ካሜራ ነው። ሶስተኛው ላይት ወይም ብርሃን ነው። አራተኛው ድምጽ ናቸው። እነዚህን ነገሮች ካወቃችሁ በኋላ እናንተ ከነዚህ ነገሮች ለመጠቀም ያስቸገራችሁ ምን እንደሆነ ኮሜንት ላይ ጻፉልኝ። ሁሌም እንዲህ አይነት አስተማሪና ጠቃሚ ቪዲዮ እንዲደርሳችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ላይክ እና ሼርም እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ለዛሬው ያዘጋጀነው ቪዲዮ ይህን ይመስላል። መልካም ቆይታ።